ሰላም ተማሪዎች እንዴት አላችሁ ያለው ነኝ ከዊንግ ዋን አካዳሚ ባዮሎጂ መምህራችሁ ማለት ነው። ለዛሬ ሪፕሮዳክሽን ዴቨሎፕመንት ኤንድ ኢንሴክት ላይፍ ሳይክል በሚል ነው ዛሬ አብረን የምንቆይ የሚሆነው። ቀጥታ ወደ ትምህርቱ ነው የሚገባው የሚሆነው። መልካም ቆይታ። ለዛሬ የምናየው አሴክሹዋል and sexual reproduction in animals የሚል ባጭሩ የምንመለከተው ይኖርናል ማለት ነው። reproduction ensures continuity of species or continuity of generation ያ ሪፕሮዳክሽን መራቦ ብለን የምንጠራው ነገር ትውልድ እንዲቀጥል የሚያደርግ መሰረታዊ የሆነ አንድ ህይወት ያላቸው ነገሮች መገለጫ ነው። እንደው አንድ ጥቅስ ብቻ ነገርያችሁ ለዚህ ላይ nothing lives forever yet life continues this is because ይላል በሪፕሮዳክሽን ማለት ነው። ማንም ዘላለማዊ አይደለም ሟች ነው ግን ህይወት ይቀጥላል። ምን ስላለ ሪፕሮዳክሽን ስላለ ማለት ነው። ባንራባ ኖሮ እኛ የለንም ነበር ማለት ነው። ወይም የበፊቶቹ ባይወዱ ኖሮ የለንም ነበር ማለት ነው። let's come to types of reproduction can be divided into two as asexual reproduction and sexual reproduction. To begin with, asexual reproduction involves only a single individual, single parent. It does not require gamete fusion or gamete formation. asexual reproduction አንድ ፓረንት ብቻ ነው የሚፈልገው፣ ሁለት ጾታዎችን አይፈልግም። በመሆኑም የሁለት ጾታዎችን ጋሜት ግንኙነት የሚፈልግ አይደለም። በምን ይታወቃል asexual reproduction የሚለውን ስንመለከት it is more common in invertebrates የጀርባ አጥንት የሌላቸው እንስሳት ላይ በጣም ኮመን ነው በብዛት የጀርባ አጥንት የሌላቸው። it includes budding, fragmentation, parthenogenesis, sporulation and fission. fusion አይደለም ይሄ fission. budding ብለን የምንጠራው formation of small outgrowths on the parental body which later detach itself to be a full organism. ከአንድ ፓረንታል ኦርጋኒዝም ላይ ለምሳሌ ይቺ ይስት ነች ብንል እዚች ይስት ላይ አንድ ትንሽ የሆነች እንቡጥ ነገር በድ ነገር ፎርም ትደረግና ይቺ በኋላ ላይ ተገንጥላ ራሷን ችላ አንድ ሙሉ ኦርጋኒዝም የምትሆንበት በዲንግ ተብሎ ይታወቃል። ፍራግመንቴሽን የአንድ የኦርጋኒዝም የአካል ክፍል ተሰባብሮ ወይም ተፈረካክሶ ፍራግመንት ሆኖ ወደ ሙሉ ኦርጋኒዝም የሚያድግበት ማለት ነው። ፍራግመንት ብለን የምንጠራው ፍራግመንት means pieces of an organism ማለት ነው። የአንድ ኦርጋኒዝም የተለያዩ ሽርፍራፊዎች ማለት ነው። ያ ወደ አንዳንድ ኦርጋኒዝም የሚያድግ ሲሆን parthenogenesis is a condition whereby an egg cell is developed into a full organism before fertilization. unfertilized የሆነች egg cell በወንዱ ዘር ፈርቲላይዝ ያልተደረገች ኤግ ሴል ራሷን ችላ አንድ ኦርጋኒዝም ስትሆን ለምሳሌ እዚህ ንቦች ላይ ይሄ ኮመን ነው። ድሮን ብለን የምንጠራው ወይም ድንጉላ ተብሎ የሚታወቀው ወንዴው ንብ ማለት ነው ወይም ወንዱ ንብ ከኤግ ሴል ብቻ ነው የሚያድገው የወንድ ዘር ሳያገኝ ማለት ነው። ይሄ ፓርቴኖጀነሲስ ይባላል። ስፖሩሌሽን ስፖር ወይም ዱኬ የምንለው ነገር በመስራት የሚፈጠር ማለት ነው። ፊሽን ቁርሰት ማለት ነው። ቁርሰት ወደ 2 ወይም 3 ወይም 4 እኩል ቦታ ላይ የመቆረስ ሂደት እነዚህን የሚይዝ ነው። ይሄ በሙሉ አንድ ኦርጋኒዝም ብቻ ነው የሚፈልገው የሚለው ነገር ያዙ። ወንድና ሴት አይፈልግም። ወንዱም ሆነ ለብቻው እንደዚህ መቆራረስ ይችላል፣ ሴቷም ብትሆን እንደዚሁ ማለት ነው። this asexual reproduction reduces genetic variety ጂን ቫራይቲ እንዳይኖር ልዩነት እንዳይኖር ቫራይቲ እንዳይኖርን ያደርጋል። ምክንያቱም ያው ኦርጋኒዝም ነው ኮፒ የሚደረገው። ስለዚህ ልዩነት አይፈጠርም። ብዙ ጊዜ በasexual reproduction there is no genetic variation ነምለው አንድ አይነትነት ብቻ ነው የሚቀጥለው ማለት ነው። sexual reproduction ስንመለከት sexual reproduction involves two parents meaning a male and a female or two sexes ወንድና ሴትን የሚፈልግ የሁለቱ ጥምረት ነው አንድን ሪፕሮዳክሽን ሊከናወን የሚያደርገው sexual ከሆነ ማለት ነው። sexual reproduction ካል ሁለት ሴክስ ወይም ሁለት ጾታዎች ያስፈልጋሉ ማለት ነው። meaning there is fusion of gametes the male gamete and the female gamete የወንዱ ጋሜትና የሴቷ ጋሜት አብረው ተዋህደው የሚፈጠር ሲሆን ይሄ ሴክሹዋል ሪፕሮዳክሽን ተብሎ ይታወቃል። ፊውዥን ነው ፊሽን አይደለም። ፊውዥን እንላለን። ኮምቢኔሽን ኦፍ ዘ ሜል ኤንድ ዘ ፊሜል ጋሜትስ እንላለን። ሜል ኤንድ ፊሜል ጋሜቶች ሜል ስፐርም ሴልን ያመርታል፣ ፊሜል ኤግ ሴልን ታመርታለች። የሁለቱ ውህደት ምን ተብሎ ይታወቃል? የሴክሹዋል ሪፕሮዳክሽን አይነት ፈርቲላይዜሽን ተብሎ ይታወቅና አንድ ኦርጋኒዝም ይሰጥናል ማለት ነው። ኢት ፕሮሞትስ ጄኔቲክ ዳይቨርሲቲ አሁን ጋሜቶች ላይ ስንመለከት ለምሳሌ ስፐርም ሴልን ብናይ ስፐርም ሴል ሃፕሎይድ ክሮሞዞም ነምበር ነው ያለው ኤን ክሮሞዞም ነምበር አለው እንላለን። ኤክስ ሴሏንም እንደዚሁ ስንመለከት የሷም እንደዚሁ ኤን ክሮሞዞም ነምበር ነው ያላት። የሁለቱ ኤን ክሮሞዞሞች አብረው ሲደመሩ ኤን + ኤን ማለት ነው ምን ይሆናል? 2 ክሮሞዞም ነምበር ይኖራል። ይሄ ማለት ነው ዛይጎት ማለት ነው። ዛይጎት ጽንስ ተፈጠረ ማለት ነው። ይችኛዋ ኤን ክሮሞዞም ነምበሯ ጋሜት ነው የምትባለው፣ ይችኛዋም ኤን ጋሜት ነው የምትባለው። ለምሳሌ የሰዎችን ብንመለከት ሰዎች ላይ 23 ስፐርም ሴል 23 ክሮሞዞም ነምበር የያዘ ኤክስ ሴል አለ።
የወንዱ ስፐርም ሴል 23 ክሮሞዞምን ይዞ የሴቷ ኤክሴል 23 ክሮሞዞምን ይዞ ስፐርም ሴልና ኤክሴል ተገናኝተው አብረው ሲዋሃዱና ሲጫወቱ የአቢቲ ክሮሞዞም ስንት ይሆናል ማለት ነው? 46 እንዳባቷ ወይም እንደናቷ ይሆናል ማለት ነው። ወይም የሚጢም እንደዚሁ ነው የሚሆነው። ስለዚህ 23 ክሮሞዞም ነበር አሁን የሚባላል ጋሜት ነው የሚባለው ወይም ኤን ክሮሞዞም ነበር ሃፕሎይድ ክሮሞዞም ነበር ነው የሚባለው። 23 እና 23 ተደምሮ 46 ሲሆን ለኛ ማለት ነው ለሰዎች ምን ይሆናል? አሁን ይሄ 2ኤን ክሮሞዞም ነበር ዛይጎት እንለዋለን ወይም ዳይፕሎይድ ብለን እንጠራዋለን ማለት ነው። ዳይፕሎይድ ዳይ ማለት ሁለት ማለት ስለሆነ ይህን የሚይዝ ማለት ነው። ይሄ ሴክሹዋል ሪፕሮዳክሽን ጄኔቲክ ዳይቨርሲቲን ይጨምራል። ጂን ቫሪዬሽን ዊል ኢንክሪዝስ አዝ ሴክሹዋል ሪፕሮዳክሽን ፕሮሞትስ። ሴክሹዋል ሪፕሮዳክሽን ካለ ከቀጠለ ጄኔቲክ ቫሪዬሽን ይቀጥላል ማለት ነው። ፈርቲላይዜሽን ማለት ነው። ፈርቲላይዜሽን ኢዝ a combination of male and ፊሜል ጋሜትስ የወንዴውና የሴቴዋ ጋሜቶች አብረው ሲጣመሩ ሲዋሃዱ ሂደቱ ምን ይባላል? ፈርቲላይዜሽን ይባላል። ውህደት ተብሎ ይታወቃል። ፈርቲላይዜሽን ካን ቢ ኤክስተርናል ኤንድ ኢንተርናል። ኤክስተርናል ፈርቲላይዜሽን ኢዝ a condition whereby the male and the female release their gamete in aqueous environments። ወንዱም ሴቷም ጋሜቶቻቸውን ውሃማ አካባቢ ይለቁና እዚያ ውሃ ውስጥ ነው ጣጣቸውን የሚጨርሱት ማለት ነው ጋሜቶቹ ተፈላልገው እንጂ ወንዱና ሴቷ ጋሜቶቹ እንዲገናኙ በማድረግ የሚሰሩ ስራ የለም። ለምሳሌ አምፊቢያንስ ላይ ስንመለከት እንቁራሪቶች ላይ ስንመለከት ወንዴው እንቁራሪት ስፐርም ሴሉን ወደ ውሃ ውስጥ ይለቃል በብዙ ሚሊዮን የሚቆጠሩትን። ሴቷም እንቁራሪት ኤክሴሎቿን ወደ ውሃ ውስጥ ትለቃለች። እዚሁ እርስ በርስ ዘመዱን ፈልጎ ወይም ፈላጊና ተፈላልገው ሁለት በአንድ ይሆናሉ ማለት ነው። ይሄ ኤክስተርናል ይባላል። ኢንተርናል ፈርቲላይዜሽን ካን ደግሞ a condition whereby the male gamete fertilizes the female within the female body። በሴቷ ሰውነት ውስጥ የወንዱ ዘር ገብቶ የሴቷን ጋሜት ፈርቲላይዝ የሚያደርግ ከሆነ ኢንተርናል ፈርቲላይዜሽን ተብሎ ይታወቃል። ለምሳሌ ረፕታይል ላይ ብንመለከት ወይም በርድ ላይ ብንመለከት ወይም ማማልስ ላይ ብንመለከት ኢንተርናል ፈርቲላይዜሽን ያለው። ለምሳሌ ሰዎች ላይ ስንመለከት የወንዱ ስፐርም ሴል በግንኙነት ሰዓት የሴቷ ማህፀን ውስጥ ይገባል። ከዚያ ኦቪዳክት ላይ ሄዶ ኤክሴሏን ያገኛትና ሁለት በአንድ ይሆናሉ። አንድ ጋር ተዋህደው 2ኤን ክሮሞዞም ዛይጎት ይፈጥራሉ። ይሄ ኢንተርናል ይባላል ማለት ነው። ጽንሱ የሚፈጠረው ሴቷ አካል ውስጥ ሲሆን ኢንተርናል፣ ውጪ አካባቢ ላይ ከሆነ ደግሞ ኤክስተርናል ተብሎ ይታወቃል ማለት ነው። ቀጣዩ የምናየው ኤምብሪዮኒክ ዴቨሎፕመንታል ስቴጅ ብለን የምንጠራው ነው። ኤምብሪዮ ኤርሊ ስቴጅ ዴቨሎፕመንት ማለት ነው። የጽንስ እድገት ደረጃዎች ማለታችን ነው። የጽንስ የእድገት ደረጃዎች ኤምብሪዮኒክ ዴቨሎፕመንታል ስቴጅ ዴቨሎፕመንታት እድገት ደረጃ ማለት ነው። ስለዚህ ኤምብሪዮ ማለት ደግሞ ጽንስ ብለን የምንጠራው ማለት ነው። የጽንስና ማህፀን ስፔሻሊስት ሲባል ተሰማላችኋል ሐኪሞች ላይ። ኤምብሪዮኒክ ስፔሻሊስት ተብሎ የሚታወቀው ስነ ጽንስ ማለት ነው ባጭሩ። የስነ ጽንስ የእድገት ደረጃዎች ምን ምንድን ናቸው? ወደ እሱ ነው የምንመለከተው። አፍተር ፈርቲላይዜሽን ዘ ዛይጎት ዘ 2ኤን ክሮሞዞም ናምበር አንደርጎዝ ዲፍረንት ሲኩዌንሻል ዴቨሎፕመንታል ስቴጅ የተለያዩ በቅደም ተከተል የሚከሰቱ የእድገት ደረጃዎችን ያልፋል። ሶስት መሰረታዊ የሆኑ አራተኛው ከዚያው ላይ አብሮ የሚደመር ቢሆን ማለት ነው። ሶስቱ መሰረታዊ ናቸው። እነዚህ እንመልከት። the first one is cleavage ኤክሴል እና ስፐርም ሴል የወንዱ እና ኤክሴል አብረው ከተገናኙ በኋላ የሚፈጠረው ምንድነው ብያቸዋለሁ? 2ኤን ክሮሞዞም ነምበር ያለው ዛይጎት ነው ብያለሁ። ይሄ ዛይጎት ከተፈጠረ በኋላ እንደው እንዳለ ቁጭ አይልም። ሁለቱ ተዋህደው ብቻ ዝም ብሎ ቁጭ አይሉም። ሴል ዲቪዥንን ያከናውናሉ ማለት ነው። ዘዛይጎት አንደርጎዝ ማይቶቲክ ሴል ዲቪዥን ኦር ማይቶሲስ ሴል ዲቪዥን። ማይቶሲስ የተባለውን ሴል ዲቪዥን ያከናውናሉ። አንዷ ዛይጎት ወደ 8 ሴሎች ትከፋፈላለች። 8 ሴሎችን ይሰራል። አሁን አንድ የነበረው 8 መሆኑ ብቻ ነው አሁን እዚህ ላይ ያለው፣ ሌላ ነገር አይደለም የተከሰተው ነገር ማለት ነው። ይሄ ምን ይባላል? ክሊቬጅ ተብሎ ይታወቃል። ማይቶቲካል ሴል ዲቪዥን ኢን ዘ ዛይጎት ብለን የምንጠራው ኢት ኢዝ ዘ ፈርስት ስቴፕ። ከፈርቲላይዜሽን ቀጥሎ የሚመጣው ከዛይጎት ፎርሜሽን ቀጥሎ የሚመጣው ነገር ዛይጎቱ የሚያከናውነው የመጀመሪያ ደረጃ ክሊቬጅ ነው። ሁለተኛው ብላስቱሌሽን እንለዋለን ወይም ብላስቱላ ብለን የምንጠራው ማለት ነው። ሪአሬንጅመንት ኦፍ ዘ ዲቫይድድ ሴልስ ኢንቱ ሆሎ ስትራክቸርስ። ይሄ ወደ 8 ሴሎች የተከፋፈለው ዛይጎት አሁን እዚህ 1 2 3 4 5 6 7 8 ናቸው ብለናል። ዝብርቅርቅ ብለው የተቀመጡ ናቸው። ብላስቱላ ስቴጅ ላይ ሲደርስ ሁለተኛው ስቴጅ ላይ ሲሸጋገር ሪአሬንጅመንት ያከናውናል። ራሱን አጀስት ያደርጋል ማለት ነው። እንደው በዘፈቀደ መሰብሰብ ሳይሆን ሪአሬንጅድ ሆኖ ሆሎ ስትራክቸር ፎርም ያደርጋል። ሆሎ ስትራክቸር ስንል ማለታችን ነው ልክ እንደዚህ አይነት በውስጡ
ኦፕኒንግ ያለው ማለት ነው። ለምሳሌ እንደዚህ እናድርግና ነው ሰደው እስኪ ይሄ እንደዚህ ወስደን እንዲህ ብናደርገው ይሄ ውስጡ እንደዚህ ከታች ክፍት የሆነ ማለት ነው። ለምሳሌ እንዲህ ብንመለከት ይሄ ውስጡ ክፍት ነው አለ ሆሎ ስትራክቸር ፎርም ማድረግ ማለት ነው። ልክ እንደ ጣሳ አይነት ነገር ይሆናል ማለት ነው። ይሄ ብላስቱሌሽን ተብሎ ይታወቃል። የመጀመሪያው ክሊቬጅ ነው። ማይቶሲስ ሴል ዲቪዥን የሚከናወንበት አንዷ ዛይጎት ብዙ ሴሎች የምትሆንበት ብዙዎቹ ሴሎች ተሰልፈው ተስተካክለው ሪአሬንጅድ ሆነው ውስጣቸው ክፍተት ካቪቲ ፎርም የሚያደርጉበት ስፔስ ፎርም የሚያደርጉበት ውስጣቸው። ሶስተኛው ጋስትሩሌሽን ወይም ጋስትሩላ ተብሎ የሚታወቀው ነው። ፎርሜሽን ኦፍ ዘ ጋስትሩላ ኮንቴኒንግ ዲፈረንት ጀርም ሌየርስ የተለያዩ ሌየሮችን ሌየር 1 ሌየር 2 ሌየር 3 ብለን የምንሰራው። ለምሳሌ ይሄ የመጀመሪያው ሌየር ቢሆን በዚህ ቀጥሎ ደግሞ ሌላ ሁለተኛ ሌየር ፎርም አደረገ። ይሄ ደግሞ ሶስተኛ ሌየር ሆነ። አሁን የተለያየ ከለር የምናደርገው እንትኑ ለመረዳት እንድትችሉ ነው። ሌየር 1 ሌየር 2 ሌየር 3 ሆነ ማለት ነው። ይሄ ምን ተብሎ ይታወቃል? ጋስትሩሌሽን ፎርሜሽን ኦፍ ሌየር ማለት ነው። ፎርሜሽን ኦፍ ጀርም ሌየር ተብሎ ነው የሚታወቀው። ይሄ ይፈጠራል። መሰረታዊ የምንላቸው ሶስቱ እነዚህ ናቸው። አራተኛው ከነዚህ የሚያልፍ ወይም ከነሱ የሚቀጥለው ከጋስትሩሌሽን ላይ አብሮ የሚከናወን ምን አለ? ኦርጋኖጀነሲስ። ባጭሩ ምን እንለዋለን? ኦርጋኖጀነሲስ ኢዝ ዘ ፎርሜሽን ኦፍ ዲፈረንት ኦርጋንስ ፍሮም ዘ ጀርም ሌየርስ። ከጀርም ሌየሮቹ ላይ የተለያዩ ኦርጋኖችን ፎርም ያደርጋል። አይን ከሆነ አይን ያወጣል፣ አፍንጫ ከሆነ አፍንጫ፣ ጆሮ ከሆነ ጆሮ፣ ልብ ከሆነ ልብ፣ ኩላሊት ከሆነ ኩላሊት እየተባለ ያ ጀርም ሌየር ወደ ተለያዩ ኦርጋኖች ዴቨሎፕ ያደርጋል ማለት ነው። ለምሳሌ አሁን የኛም ብንመለከት አይን፣ አፍንጫ፣ ጆሮ፣ ኩላሊት፣ ልብ፣ ሳምባ ምናምን የሚባሉት ነገሮች ሁሉ የተለያዩ ኦርጋኖች ፎርም ይደረጋሉ ማለት ነው ከጀርም ሌየር ላይ። ስለዚህ በኦርደር ስንጠቅሳቸው ክሊቬጅ ያው መጀመሪያ ፈርቲላይዜሽን እንዳለው ወቁልኝ የወንዱና የሴት ዘር አብረው የሚዋሃዱበት ያ ዛይጎት ክሊቬጅን ያከናውናል። ከክሊቬጅ ብላስቱሌሽን፣ ከብላስቱሌሽን ወይም ብላስቱላ ከምንለው ጋስትሩሌሽን፣ ከጋስትሩሌሽን የመጨረሻው ኦርጋን ፎርሜሽን ብለን የምንጠራው ማለት ነው። ይህንን ፎርም የምናደርግበት ማለት ነው። ሜታሞርፎሲስ የሚል ነገርን እንመልከት። ሜታሞርፎሲስ ኢንሴክትስ ልውጠተ ቅርጽ ነፍሳት ላይ የሚከናወን ማለት ነው። ኢንሴክት ነፍሳት ብለን የምንጠራቸው ናቸው። እነሱ ውስጥ የሚከናወን ልውጠተ ቅርጽ ማለት ነው። የሰውነታቸውን ማንነት የሚቀይሩበት ማለት ነው። ኢንሴክትስ ላርጅ ክላስ ኦፍ ዘ አርትሮፖድስ አርትሮፖድ በምንለው ፋይለም ውስጥ የመጀመሪያውን ቁጥር የሚይዙት ኢንሴክቶች ናቸው። እንደውም በዓለም አቀፍ ደረጃ ኢንሴክትስ አር አውትነምበርድ ኦቨር ደ ረስት አኒማል ወርልድ እንላለን። ስፔሲፊካሊ ካነሳን ኢንሴክቶች ናቸው ነምበር 1 በየትኛውም የዓለም ክፍል የሚገኙ ማለት ነው። የሚገኙት ክላስ አርትሮፖዳ ነው። ይህን ክላሲፊኬሽን ስትማሩ የምታውቁ ስለሚሆን ማለት ነው። ዘይ አንደርጎ ስትራክቸራል ቼንጅስ ኮልድ ሜታሞርፎሲስ አፍተር ሃቺንግ ከእንቁላል ከተፈለፈሉ በኋላ የምትይዙልኝ ሃቺንግ ከእንቁላል መፈልፈል ማለት ነው። ከተፈለፈሉ በኋላ የተለያየ ልውጠተ ቅርጽ ሂደትን ያከናውናሉ። ሜታሞርፎሲስ ይባላል። ይሄ the process is controlled by chemical substances ያው የልውጠተ ቅርጽ ሂደቱን ለማከናወን ኬሚካሎች አጋዦች ናቸው ነው የሚለን። የተለያዩ ኬሚካሎች አሉ። ሜታሞርፎሲስን ወይም ልውጠተ ቅርጽን በሁለት ዋና ዋና ክፍሎች እንከፍለዋለን። ኮምፕሊት ሜታሞርፎሲስ እና ኢንኮምፕሊት ሜታሞርፎሲስ ብለን ኮምፕሊት ሙሉ ልውጠተ ቅርጽ የሚያከናውኑ ብለን የምንጠራቸው they contain 4 stages the egg larva pupa and adult stage የምንላት እነዚህ አራቱ ናቸው። ይሄው እዚህ ጋር ኤግ አለ። ኤግ ወደ ላርቫ ይፈለፈላል፣ እጭ የምንለው ማለት ነው። እጭ ወደ ፑፓ ያድጋል፣ ሙሽሬ ተብሎ የሚታወቀው ነው። ይሄ ሙሽሬ የሚባለው ደግሞ ወደ አዳልት ያድጋል ወይም ወደ ጉልምስ የምንለው ወደ ዋናው ትልቁ ያድጋል ማለት ነው። ከነዚህ ውስጥ አክቲቭ ፊዲንግ ስታይል ተብሎ የሚታወቀው ላርቫ ነው። ላርቫ ራሱን ለመመገብ በጣም ፈጣን ነው። ፑፓ ደግሞ ነን ፊዲንግ ስቴጅ ተብሎ ይታወቃል። ራሱን የማይመግብ ተብሎ የሚታወቅ ነው። ይሄ ሙሽሬ ተብሎ የሚታወቀው ማለት ነው ፓሲፍ ነው እሱ። ለምሳሌ ያክል ኮምፕሊት ሜታሞርፎሲስ ያላቸው እዚህ ላይ ስንመለከት ሃኒቢስ ወይም ንቦች እንመለከታለን። እዚህው በተርፍ ላይ ቢራቢሮችን እንመለከታለን ማለት ነው። እነዚህን ለማየት ያገለግለና ማለት ነው። አሁን እዚህ እንደምትመለከቱት የመጀመሪያው ምንድነው የሚሆነው? ኤክሴል አለ። ይሄ ኤክሴል አለን። ኤክሴሉ ወደ ላርቫነት እጭ የምንለው ማለት ነው። ይሄ እጭ ደግሞ ወደ ሙሽሬ ብለን የምንጠራው ወደዚህ ይቀየራል ማለት ነው። ይሄ ሙሽሬ አክቲቭ አይደለም፣ ፊዲንግ አይደለም፣ ፓሲቭ ነው። መጨረሻ ላይ ወደ ዋናዋ አዳልት ስቴጅ ወደ ቢራቢሮዋ ያድጋል ማለት ነው። በዚህ አይነት መልክ ኮምፕሊት የሚለው ኤግ፣ ላርቫ፣ ፑፓና አዳልት አለው። ምሳሌ በተርፍ ላይ ቢራቢሮ ብለን የምንጠራት ሃኒቢስ ንቦች ብለን የምንጠራቸውን የሚይዘው ማለት ነው። በዚህ ዲያግራሙ ብቻ ይበቃቸዋል በዚህ ለመያዝ ማለት ነው። ሁለተኛው ኢንኮምፕሊት ሜታሞርፎሲስ ብለን የምንጠራው ነው። ያልተሟላ ብለን የምንጠራው it consists of 3 stages the eggs the nymph and the adult። አሁን እዚህ ጋር ላርቫ የሚል ነገር የለም፣ እንደዚሁም ፑፓ የሚል ነገር የለም። ኤግ፣
ኒምፍ አዳልት ብለን የምንጠራው። ግራስሆፐር ለምሳሌ በዚህ የሚራባ ነው የሚሆነው ወይም ፌንጣ ብለን የምንጠራው ማለት ነው። እዚህ እንደምታዩት ኤክሴሉ አለ። ኤክሴሉ ሃች ሲሆን ሲፈለፈል ምን ይሆናል? ኒምፍ። The nymph is exactly identical to the adult except for its size and winglessness. ኒምፍ ብለን የምንጠራው ከአዳልቱ ጋር ተመሳሳይ ናቸው። ምንም ልዩነት የላቸውም። ልዩነታቸው የሳይዝ ልዩነት ነው። አዳልቱ ትልቅ ነው፣ ይሄ ትንሽኛው መሆኑ ብቻ ነው። ሌላኛው ፌንጣ ላይ ስንመለከት ዊንግለስ ነው፣ ክንፍ የለውም። አዳልቱ ግን ክንፍ አለው። ይሄ ብቻ ነው ልዩነቱ እንጂ ሌላው ተመሳሳይ ናቸው ማለት ነው። ያው እዚህም እንደምትመለከቱት የመጀመሪያው ኤክሴሉ አለ። ኤክሴሉ ወደ ኒምፍ ወይም ኩብኩባ የሚባለው ማለት ነው። ይቺ ትንሿ ፌንጣ ደግሞ ስታልቅ ያው አዳልት ትሆናለች። በደንብ መብረር የሚችል ክንፍ ያለው የፌንጣ አይነት ይሆንልናል ማለት ነው። በዚህ አይነት ኢንሴክቶች ሜታሞርፎሲሳቸውን ያከናውናሉ። ኮምፕሊትና ኢንኮምፕሊት ብለን የምንጠራቸው እነዚህ ናቸው ማለት ነው። እስኪ የዛሬውን ቪዲዮ በጥያቄ እናጠቃል። የመጀመሪያ ጥያቄ in the process of sexual reproduction the fusion of a male gamete sperm cell and a female gamete the ovum or egg cell produces a diploid cell called ይለናል። ጋሜቱ ሜል ጋሜት እና ፊሜል ጋሜት ስፐርም ሴል እና ኤግ ሴል አብረው ሲዋሃዱ የሚፈጠረው ምንድነው ነበር ያለው? ዛይጎት ይባላል ብለን ነበረ። 2n ክሮሞዞም ነበር ያለው ብለን ይጠራ ነው ማለት ነው። ስለዚህ ሲ ላይ የተመለከተው መልሳችን ይሆናል ማለት ነው። ወደ ሁለተኛ ጥያቄ ስናልፍ which developmental process results in the formation of the distinct cell layers ትክክለኛ የሴል ሌየሮችን ፎርም የሚያደርገው የስነ ጽንስ የእድገት ደረጃ የትኛው ነው? ወይም ጀርም ሌየር የምንለው ነገር ፎርም የሚያደርግልን የትኛው ነው ይለናል። በጽንስ እድገት ላይ ነው። ክሊቬጅ፣ ኦርጋኖጀነሲስ፣ ጋስትሩሌሽን፣ ፈርቲላይዜሽን ይለናል። መጀመሪያውኑ ፈርቲላይዜሽን የስነ ጽንስ የእድገት ደረጃ ውስጥ አናስገባውም። የመጀመሪያ ስቴፕ ነው እሱ። ይሄ አይሆንም። ክሊቬጅ አይሆንም። ከዛ ቀጥሎ ማን የሚሆን ማለት ነው? በኦርደር እንጥቀሳቸው። ክሊቬጅ አለ፣ ከዛ ብላስቱላ አለ። ሶስተኛው ሌየር ጋስትሩሌሽን ተብሎ የሚታወቀው ሌየር ፎርሜሽን ወይም ጀርም ሌየር ፎርሜሽን ብለን የምንጠራው ነው። ኦርጋኖጀነሲስ ትክክለኛ ኦርጋን ፎርም ማድረግ ነው እንጂ ጀርም ሌየር ፎርም የሚደረገው ጋስትሩሌሽን ላይ ነው ማለት ነው። ወደ ሶስተኛው ጥያቄ ስናልፍ in insects like grasshoppers they undergo incomplete metamorphosis. Which of the following is the intermediate stage of their life cycle? በላይፍ ሳይክላቸው ላይ ኢንተርሚዲየት ስቴጁ የትኛው ነው? በሁለቱ መካከል ያለው ኢንሴክቶች በተለይም ኢንኮምፕሊት ሜታሞርፎሲስን የሚያከናውኑት 3 ስቴጅ አላቸው ብለን ነበር የተነሳ ነው። እሺ ፑፓ፣ ላርቫ፣ ኒምፍ፣ ታድፖል ይለናል። ታድፖል የሚለውን ተውት። ይሄ ጭራሹን ለአምፊቢያንስ የሚያገለግል ነው። አይሆንም። ኒምፍ፣ ላርቫ እና ፑፓ የሚለው ላይ እንሄድ። የመጀመሪያው ምንድነው? ኤግ ብለናል። ኢንኮምፕሊት ከሆነ ምንድነው የሚኖረው? ኒምፍ ነው የሚኖረው። ከዚያ ቀጥሎ ምንድነው የሚኖረው? አዳልት ነው የሚኖረው። ስለዚህ ኢንተርሚዲየት ስቴጃችን ማን ነው ማለት ነው? ኒምፍ ብለን የምንጠራው ነው የሚሆነው ማለት ነው። ሶስተኛው ትክክለኛ መልሳችን ይሆናል። ለዛሬ የነበረኝ ቪዲዮ ይህን ይመስላል ተማሪዎች። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ እያልኩ ኮሜንታችሁን ትታችሁልኝ ለፉ። ላይክ ሼር ማድረጋችሁን አትርሱ። አመሰግናለሁ። ሰላም ዋሉልኝ።